እሺ ታዲያ ብቸኝነቱ እንዴት እያደረገ ነው? ናሆሜ እኔ አባቴ እየለመድኩት ነው። ምግቤን ሁሉ እያበሰልኩ መብላት ጀምሬያለሁ። እኔም አልቻልኩም። መጥቼ እንኳን አላየሁክ። ናሆሜ ደግሞ ምን ታደርገዋለህ ብለህ ነው? ግድ የለም እማ እኮ ቤት ውስጥ ከሌለች እንዴት እንደሚጨንቃ አውቃለሁ። ቆይ እንዴት ቻልኩ? ምን ይደረግ እንግዲህ ግዴታ ሆነ። እሱስ ልክ ነህ። እኔ የምልህ ትቆያለች እንዴ? መቼም ሳይሻላት ትታት አትመጣ። እሱስ ልክ ነህ። ግን መሀል ቤት እየተጎዳ ያለው አንተ ነው። አንተ ምን ነው ይሄን ነገር ደጋገምከው? ይኸውልህ እኔ እንደሆነ እንደ 18 ዓመት ጎረምሳ ፍርጥም ብዬ ነው የምጠብቃት። ታያለህ። እንደዛ ይሻላል እና እንደዛ ነው እንጂ በቃ እንውጣ አይደል አባ? ክፈልና እንውጣ። ዝም ብሎ መውጣት አለ እንዴ? ኧረ እባክህ ስለወንድ ልጅ አምላክ እንዴ! አንተ ልጅ እንዴ ምን ልጅ የለህም? ቆይ ስራ አንተ ቆይ ማን ስለሆንክ ነው እኔ ነኝ የፈነከትኩት የምትለው? በቃ ሁለተኛ አይለመደኝም አልኩህ እኮ። ኧረ በቃ ቶ እንደዛማ ነው ጃንቺን ክሬዲት ሲወስድ ዝም ብዬ ሊያ ምን ችግር አለው? አዎ በለኝ። አንተ ቆይ የሰው አጥር ዘለ መግባት ሳይንስ ጭራሽ ልጁን ስቃዩን ታበላዋለህ። ለሱ ተቆርቆረሽለት ነው? እባክሽ አንቺ ደግሞ ስለፈጠረሽ የባሰ ደግሞ ተጨማሪ 30 ቁጭ ብር ልታሰርኝ ነው እንዴ? እስቲ ዝም በይ አንተ ዝም በል። እንደው አምላኬ ምን ነው መከራ የበዛ እንዴ? አሁን ከዚህ ውጣ። አብረን ከሆነሽ ቆይ አንተ ለምን እኔን አትሆኝም? ምንድነው ከኔ የምትፈልገው? ፎንቅቄሻለሁ። አሁን ገና ቅዱስ ጦርነት ከፈተ። ዘመቻ ብለው እኔን መሀል ቤት ሳንዱች ሊያደርጉኝ ነው። ስልታዊ ፍግፈጋ ማድረግ አለብኝ ማለት ነው። እኔ የራሴ ህይወት አለኝ። አይገባህም እንዴ? እጄ ልቀቀኝ፣ እያመመኝ ነው። ትሰሚኛለሽ? በጣም ተለማመጥኩሽ። ክብር ካልወደደልሽ ግን አሳይሻለሁ። ቆይ የምፈራ መስሎ ነው? አለመታወቅ ነው ያናናቀ። ምን ነው የምታፈጣው? ይኸውልህ ወንድሜ በሩን ከፈለኩ ይኸውልህ። አይ በመጣሁበት ካልክ ደግሞ ዘለ መውጣት ትችላለህ። ይኸውልሽ ሴትዮ ሰሚኛለሽ? አንቺም እዚህ ቤት አትምጪ። አንቺ ጦሰኛውን ሽብኝ ደግሞ ዝም በል በቃ። ኧረ እባክህ ና እንዴ! እዚህ ነው ተሳቂክ ያለኩኝ እኮ ማንም ወሮ በላ አጥር እየዘለለ ይገባል። እኔማ ይሄን ነገርማ ማሳጠር አለብኝ። ይሄ ካልጭ ወራስ እንዴት ዋልሽ? እንዴ ዛሬ እንዴት በጊዜ መጣሽ? እባክሽ ብዙም ስራ አልነበረም። ከዛ በቃ ጥዬ መጣሁ። ሰይ ደጋረግሽ በእናትሽ። ወይኔ ጽ ሳልነግርሽ ትላንት እኮ ሰኒ መታ አታሸደች። ወይ ታዲያ ለምን አልነገርሽኝ? እንጂ ለምን አልነገርሽኝም? አሁን በዛ ሳብ ነግርሽ ሰኒ ማናት አላቃትም ነበር እኮ የምትይ። እሱስ ልክ ነሽ እኮ መቼ ጠፋኝ አንቺ ነገር። ይልቅ ምን አሰብኩኝ መሰለሽ? ምን አሰብሽ? ለምን ሰኒ ቤት አንሄድም? አይ ቤት ላለማል ነው አንቺ። ጽ ደግሞ በዚህ ቁጭ ብለን ምን እናደርጋለን? እሷ ጋር ብንሄድ አይሻልም? ተይ ኪራዬ ከመጣ እኮ ቤት ማን ነው የሚለው? ችግር የለውም ቶሎ ነው የምንመለሰው። በዛ ላይ ደግሞ እስከዛ ትንሿ ትመጣ ይሆናል። እሺ በቃ ግን እቆያለሁ ምናምን ብትይኝ ጥዬሽ ነው የምመጣው። ችግር የለውም ጽዬ አልቆይም። እንሂድ ግድ የለሽ ያዥ። እንዴት ዋላችሁ? ሀዊ እንዴት ዋልሽ? ሀዊ አንቺ ሀዊ! አቤት። ምን ሆነሽ ነው? አይ ምንም አልሆንኩም። ሁሉም ነገር ህልም ነበር እኮ። ምን? እኔ እኮ ያን ያህል ጨካኝ አይደለሁም። አንቺ ልጅ ያምሻል እንዴ? ስለምንድን ነው የምታወሪው? አይ ምንም ልክ ስላልሆንኩ ነው። እሺ ግቢና ውሃ አምጪ። እሺ አሉልሽ ምንድነው? ቀደም እኮ ስመጣ አላገኘሁሽም ነው።
የጠዋት ሱሴ ላስታግስ ይችላል። መቼስ ቡና ዋጋ መሆን አለ። አዎ ነው። ቀማ ይገባበት የለም አይደል? መቼ ነው ደግሞ እንደዚህ ተቋቋት? ግን አንቺ ሱስ እኮ ቢቀርብሽ ይሻላል። ጎጂ እኮ አንተ ብለኸኝ ዛሬውኑ ነው የማቆመው። እኔ እኮ ለዚህ እኮ ነው የምትመጪኝ። በቃ እኔ የምልሽ እንዳለ ነገር በቃ ትሰሚኛለሽ። ይሄው ቃል ገባለሁ እስከ ነገ ድረስ አልጠጣም። ጨዋታ ላይ እኮ አንደኛ ነሽ። አደገ ምን ቀስ ይበሉ እንጂ መልሽ ብትወይ ወይ እና እንዴት ስራ እንዴት ነው? ቆንጆ ነው። አንተ ጋስ ምንም ማለት ቆይት ነው እስካሁን። አይ ለካ ጆከር ስላለ ነው ጣል ጣል ያረግሽን። ምን ነው ደበረሽ? ኧረ እኔማ አልደበረኝም። እድሌን አውቀዋለሁ። ሰኒዬ ግን ምን ነው ደህና አትመስይም? ምን እባክሽ ትንሽ ወዴና ሞኝ ነው። ቀይ ሽብር ነው? አዎ። ዊ ሰኒ እንኳን እሱ ተጨምሮብሽማ እንድም ጸብጸብ ነው የሚልሽ። በቃ እኔ ልሂድ። ኒናዬ እንደው እስቲ ቤቱ ቀለል እንዲለው ተነሽና ቡና አፊ። ውይ እንደው እኔ ከስራ መጥቼ ደክሞኛል። በቃ ተጫውት ቦታ አለስ። ወዴት ነሽ? በር ላይ ነኝ። ጆከርን አይታው እሱ ጋር ነው የሚሆነው። ኧረ እሱ ጋር ናት። ወዴት ነው? አይ እዚሁ ነኝ። ምን ነው ታዲያ? አይ ምንም። እሺ በቃ ትናንትና ለምንድን ነበር ይፈልግሽ? ትናንትናማ ቆይ መጣሁ አንዴ። ቆይ ልጅቷ ምን ሆናለች? ለናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረጅም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ታውቃለህ ካንተ ባህሪ ምን እንደሚያስደስተኝ? ምን ነው ባክሽ? ያው ሰው ኖረም አልኖረም ግድ አይሰጥም። የራስን ውስጥን ብቻ ነው የምታዳምጠው። እንደዛም አድርገው እኮ ብቸኝነት ስለሚሰማኝ። ዊ የምን ብቸኝነት ነው ጆክዬ? እኔ ያለሁልህ። እኔን ጆክዬ ከዚህ በኋላ እኔ ያለሁልህ። እሺ አመሰግናለሁ። አረ ምንም አይደል። እኔ የምልህ ጆክዬ ወይ እንዴ ምን ነው ሰኒ በሰላም ነው? ጽናትን ብቻዋን ትተሻት ወጥተሽ ነው? ምን ነው አቋረጥኳችሁ አይደለ? ምኑን? አረ የሆነ ነገር ሊሸተኝ ነው። ምንድነው? ደስ የሚል ሽታ ከሆነ እኔ ነው። ሰኒ ግቢ በቃ። ሌላ ተአምር እያወራሽ ነው ያለሽው። ልግባ አይደለ? እሺ እሺ ተጆት እንዴ ሰኒ ምን ልታረጊበት ነው? ልሸልልበት እንዴ አንቺ ብሶብሻል እናቴ። ሰኒ ምን እያደረግሽ ነው? ምንም አካባቢን እያጸዳሁ። አቧራውን አታጉኝብን። አቧራ ከቡንነባችሁ እኮ መግባት ነው። አይ ይሄ ነገር ምንም አላማረኝም። ይሄ መጥረጊያ እናቴ ላይ ስታነካክተው ታየኝ ብቻ። አይ ጆክዬና ከለለኝ ግድ የለህም ልግባ ነው። አዎ በቃ ይሄን ያልተጸዳ ይበቃኛል። ሰኒ ምን እያደረግሽ ነው? ምንድን ነው እያደረገች ያለችው? ያበደሽ ነው እንዴ? ናኦሚ እኮ መጣች ሲለኝ እኮ ነው እኔም እስቲ ሊያት ብዬ መምጣት። እኔማ አለምዬ መሄዷን ስሰማ እኮ ነው የመጣሁት። አረ ደግ አደረግሽ፣ እንኳን መጣሽ። አዎ በቃ ሱቅ ደርሼ ልምጣ፣ እየተጫወትክ ጠብቀኝ። እንዴ ልጅቷ አይለችም እንዴ? ኧረ አለች፣ ዝም ብዬ ደርሼ ልምጣ ብዬ ነው። አይ መንቀሳቀሱም ጥሩ ነው። ጥሩ አደረግሽ። በል ተጫወት፣ መጣ። እሺ እሺ ትዕግስት። እሺ እኔ ምንም ማውራት ነገር የለኝም። ተይ ተቻኩለሽ አትወስኝ እንጂ ምን እንደምትለን ከእሷ እንሰማለን።
እንዴት ዋላችሁ? እንደተናደድሽብኝ አውቃለሁ፣ ግን ሆን ብዬ ያደረኩት ነገር የለም። እዩን ልሄድ ነው። ቆይ ትንሿ ስሚያት እንጂ። አንቺ ልትሰሚኝ አትፈልጊም? እኔ ግን የምነግርሽ ነገር ነበር። እንዴት አድርገሽ ስሜን እንዳጠፋሽ ነው የምትነግሪኝ? እስኪ አዳምጪ። ምንድነው? እስኪ ንገሪኝ። እኔ እንደዛ ያልኩት ምክንያት ስለነበረኝ ነው። ምንድነው ባክሽ? ሁሌ አንቺ ጋር ስለማየው ለአንቺ ያለው ስሜት ነው ወይስ እልህ ነው የሚለውን ነገር ላጣራ ነው። ኧረ ባክሽ እውነት ነው እና አጣርቻለሁ። አንቺ ደግሞ ምንም ስለማታውቂ እንዳትጎጂ ብዬ ነው። ስላሰብሽልኝ በጣም አመሰግናለሁ። ይቅርታ እየጠየኳት ትመናቀርብኛለች። ወይኔ መቅደስ፣ ቆይ እኔ አውርቻት እመጣለሁ። ታውቂያለሽ አላምንሽም። ድራማ እየሰራሽባቸው ነው። አንቺ ልጄ ምን ሆና ነው? ምን እያረግሻት ነው? አረ ምንም አልሆነችም። እና ምንድን ነው ታዲያ እንደዚህ አይኗ ቅርጽ ብሎ እንቧ የመጣው? አዋራ ገብቶባት መሰለኝ። ቆይ ልጥረግላት። ዞር በይ። ለልጄ ነው ያለሁላት። እሺ ይኸውልሽ፣ ከዚህ በኋላ ልጄን በተመለከተ ነው ያለው። ሌላውን ስራ ሂጂና ስሪ። ሂጂ በያውን ቀጥይ። የኔ ወርቅ፣ የኔ ልጅ፣ የኔ ናፍቆት፣ ምን ሆነሽብኝ ነው? እኔ ፈርደብኝ። የኔ አይኔን ከራት ለኔ ይለቀስ ነው ፈጣሪ። አባባይ ምሩዬ፣ የኔ አንደበት ይዘጋ። እንዴ ቆየት ሄዶ ነው? ሪፖርቱን አቅርቢ እና ደግሞ ለድርጅቶቹ ስላለው ነገር ለሁሉም ሪፖርት አድርጊ። በኢሜይላቸው ላኪላቸው። አለቃ በጣም ይቅርታ። ነይ ቁጭ በይ። እዚህ መስሪያ ቤት ከተቀጠርሽ ስንት ቀንሽ ነው? 2 ሳምንት ሊሆነኝ ነው። እሺ መደበኛ ስራሽ ምንድን ነው? አረ በጣም ብዙ ነው አለቃ። የቱን ብዬቱን እልሃለሁኝ እንዴ? ድርጅቱን ስራ በሙሉ እኮ ነኝ የምሰራው። አይ እሱን ሳይሆን በዋናነት ቀን ከሌሊት ሳይደክመሽ ሳይሰለችሽ የምትሰሪው ስራሽ ምን እንደሆነ ታውቂያለሽ? አረ እኔ አላውቅም። እኔን ማቃጠል ነው። ማ እኔ? አዎ በቃ የሆነ የምታረጊው ነገር አታጭም አይደለ? ቆይ ገና በ2 ሳምንት ደብዳቤ ልጻፍልሽ? አይ አራት ተጻፈብኝ። ሁሉም ነገር እኮ አጋጣሚ ነው። ጠረጴዛ ስራ አገኘሁሽ፣ አጋጣሚ ነው። መሳቢያ ውስጥ ዶናት አገኘሁ፣ አጋጣሚ ነው። ጭራሽ ብለሽ ለሚስቴ ስለኔ መጥፎ ነገር ስትናገሪያት ነበር፣ እሱም አጋጣሚ ነው አይደል? ነገረች። አትንገሪ ብያት ነበር እኮ። ባለቤቴ እኮ ናት፣ ምንም ነገር አትደብቀኝም። በእውነት በጣም ክፉ ናት። እንዴ ቆይ እንዴት ትነግራለች? እንዴ ከስራ ብታባረረኝስ? አንቺ ግን ምን አይነት ፍጡር ነሽ? እሺ አሁን በቃ ውጪልኝ። እሺ አለቃ፣ በጣም አመሰግናለሁ። እሺ አቃጥላ ልደፋኝ ነው እንዴ? ማ ሚስት ናት? ምን ነው? ምን ተፈጠረ? አንቺ ውጪልኝ። ደህና ነሽ? ደህና ነኝ። በሰላም ነው የፈለግሽ? ማን? እኔ? አዎ ተደውሎ ትፈልጋለች ተብዬ ነበር። ማን? እኔ እንጃ፣ ስልኩን አላውቀውም። እየቀለዱብን ነው። እኔ አልፈለኩም። እንዴ ምን ማለት ነው እየቀለዱብን ነው ማለት? ስራ ጥዬ እኮ ነው የመጣሁት። እኔም እኮ አላውቅም አልኩ።
እስኪ ቢያንስ በስነ ስርዓት እንኳን አናግሪ። ጽናት የጠራችው ስራ ጥዬን የመጣሁት እያልኩሽ እና እኔ ምን አገባኝ? ሰምኛለሽ? ለዚህ ነገርሽ ዋጋ ትከፍያለሽ። ሞዴልን ተጠቅመሽ አትመጻደቂብኝ። እኔ ቆይ መች ፈለኩት? ልጁ ያሟል እንዴ? በቃ እንዳልኩሽ ነው ሰኒ፣ ራስሽን አታስጨንቂሽ። እንዴ ይኸው ሰላማዊ ህይወቴ ልጀምር ነው ስል መጥቶ ምን እንደሚያደርግ እሱ እኮ እረዳሻለሁ፣ ግን ደግሞ በቃ ራስሽን አረጋጊ። እሺ በቃ ይልቅ ምሩ ጋር አብረን አንሄድም? እኔም እኮ አብረን ብንሄድ ደስ ይለኛል፣ ግን ደግሞ ትንሿ ካልመጣች ቤት ውስጥ ምንም የሚበላ ነገር የለም። ገብቼ ልስራ። በቃ እሺ፣ እኔም ልብሴን ቀይሬ ምሩ ጋር ልሄድ፣ ግን አብረን ብንሄድ ደስ ይለኝ ነበር። ወይ ሰኒዬ፣ እስካሁንም እኮ ኒናን ስጠብቅ ነው የቆየሁት። ይልቅ ልግባና ልሰራራ። ቆይ ግን የት አባታቸው ሄደው ነው? እናማ ጆከርና ኒና ናቸው ወይ? እስካሁን እንኳን አብረው አይሆኑም። ያው ኒናን ታውቂያት የለ በሄደችበት መቅረት እኮ አመሏ ነው። በቃ እሺ፣ እኔም ቤት ሄጄ ልብስ ቀይሬ ምሩ ጋር ልሄድ። በሰላም ነው ዝምተኛ ሆነሻል? ቆይ አንቺ ምንድነው ከመሬት እየተነሳሽ የምትኮፈሽው? አይታየም እንዴ? ስራ ይዣለሁ እኮ። እሺ ቆይ ምን ይሁን ነው የምትይው? ምን አድርገኛል? ቆይ ሰላም አልነበረን እንዴ? ቆይ ምን ተፈጠረው? ቀልድ ትወደለህ? ሄድና ከቀልደኞቹ ጋር አውራ። እኔ ግን የስራ ሰው ነኝ። አልገባኝም። ቀልድ ካልሆነ አንተ ምን ሊገባክ? በእናቱ በይ አርፈሽ ስራሽን ስሪ። እኔ ራሱ ዝም ብልስ እንዴ? በላ ምን ነው ኒክ ያለምኝ ማውራት መሰለህ? የብላይ ነው የሚያገባሽ። አትጨነቅ፣ አንተ አታገባኝም። እዛው ኑሮ ሁሉ ማኔ አንቺ እኮ ለኔ ወንድሜ ነሽ። ኧረ ነው በጣም ጥሩ፣ ቀጥልበት። ችል ያማታል እንዴ? ምን ሆነ? ምንድነው? ቆይ እዛ ማዶ ማዶ የምታየው? እኔ እኮ እዚህ ነኝ። ስራ ጥሩ ነው? ቆንጆ ነው፣ ምንም አይልም። አሪፍ እንዴ ሳኒ፣ እዚህ ምን ትሰራለሽ ደግሞ? እሺ አጅሪና አጅሪት እንዴት ናችሁ? መቼስ እየተሳብኩ አይሆንም፣ እየተራመድኩ ነው። ቆይ አንቺ ምን ሆነሽ ነው? ምን አገባሽ አንቺ? አራት ጩይብኝ ባክሽ። እንዴ ይመቻችሁ፣ ግን በጣም ጥሩ ላይ ናችሁ። እሺ ታዲያ ወዴት እየሄድሽ ነበር? አንተ የሌለህበት። ቆይ ምንድነው ያናደደሽ እንደዚህ የሚያንጨረጭርሽ? አንቺ ዝም በይ እሺ፣ ጸጉርሽን ጨምድጄ እንዳልጎትትሽ። አረ እናት እዛው እንዴ የምዛቻ ነው ማስፈራሪያ ነው። ዛሬ በሰላም ማደሬንም እኔ እንጃ። ወይ እኛ ጋር ና እናደራ። የት አንቺ ጋር? አዎ ምን ችግር አለው? ቤታችን እኮ ሰፊ ነው። አይ በቃ እንሂድ አይደል? ምን ነው ሰኒ እንዳትመለስ ፈራክ እንዴ? እንሂድ ነይ። እሺ በቃ ቀስ በል። አንተ አታስብ፣ አመጣታለሁ። ሲጀምር ማን ጋር መደወል እንዳለበት ጠንቅቀን ያወቀው። በእግሯ እያራመድኩ ነው ማመጣት። በቃ እሺ፣ ቻው ቻው፣ በኋላ እደውላለሁ። እሺ። ሄይ እንደዛ ቸኩሽ ጥራሽ? የነገውን ዴይ ፓርቲ አንገባ? ባክሽን ያልገባ። ለምን? ምንም ውስጤ ግቢ ግቢ አላለኝም። ከነገ ወዲያ ፈተና ስላለ ብናጠና ይሻላል። ወይ አንቺ ደግሞ መጨናነቅ ትወጃለሽ። አንዳንዴ እስቲ ፈታ እንበል። እኔ አላውቅም። እኔ እንጃ እኔ መግባቴ። እሺ በቃ እኔ ላይ ደርሰን እንምጣ። ምን አለ ላይ ሰፈር ማዘር ዕቃ እንዳመጣልከኝ መጣው። እሺ ለማይ ንገራት። እሺ ቶሎ ቤት እጠብቅሻለሁ። እሺ እንደውም አትቀሪ። እንደውም አንቺ አለመምጣትሽ በጣም ጥሩ ነው። አትደንግጪ። ካንቺ በፊት እኮ እነሱ ነው የሚያውቁ። እሺ ግባ። አልገባ። አንቺን ላወራሽ ነው የመጣሁት። ምንድነው የምናወራው? ቆይ ማፍቀር እንደ ትንሽ ያሳያል እንዴ? እሱ ሌላ ጊዜ እናወራዋለን። ጽናት ቤት ናት። እንደውም እሷም ትስማ። እባክህን ከዴና ቤት አታፈናቅለኝ። ቆይ በሰው ስሜት ለመጫወት ምንድነው ያነሳሳሽ? ነገርኩ እኮ ነው አይደለም የደወልኩልህ። ቆይ ካንቺ ውጪ እሺ ማን እንደዚህ ያደርገ? ስልኬንስ ከየት አገኘ? አላውቅም። ካንቺና ከጓደኞችሽ ይሄ ነገር አይዘልም። የልጅ ጨዋታ አቁሙ። ቆይ አሁን ትገባለህ ወይስ? ግፍ ቀን ቆጥሮ ይደርሳል።
ፍቅር ደግሞ እየተወስዶ እንደሚጥልሽ አታቂ። ስለ ምክር አመሰግናለሁ። ይህ ልጅ ያሟል እንዴ? እኔ የምልህ ናሆሜ፣ እኔ ግን እንደው የዚች ሰራተኛ ጉዳይ ምንም አላማረኝም። ምን ነው ማሚ? ምን ተፈጠረ እንዴ? ስታየኝ እኮ ዝም ብላ ነው የምትደነግጠው። እሱን እንኳን የማስተውያታለሁ። ያው ተፈጥሮ ሊሆን ይችላል ብዬ ነው። ልጅቷ ደንጋጣ ቢጤ ናት። አይመስለኝም። እኔ ግን ይሄ ዝም ብላ የምትደነግጠውን ነገር አልወደድኩትም። አይ ምናልባት አንዳንድ ሰው እንዴት ነሽ? እንዴት ዋላችሁ? እንዴት ነሽ? ሰላም ነሽ? ደህና ነሽ ወይ? አለኝ። ምን ነው ጠፋሽ? አዎ ምን አልመች ብሎኝ እኮ ነው። ወይ እኔ ደግሞ ምን ሆነሽ ነው የጠፋሽው ብዬ። አይ ማሚ አለመገጣጠም ይሆናል እንጂ እኮ ሰኒ እዚህ ቤት በተደጋጋሚ ነው የምትመጣው። ነው ይሁን በቃ ምሩ ሊያት ነኝ። ሂጂ ግቢያት። ሂጂ አናግራት። ቆይ ምን ማድረግ ነው? ምን ነው ያራስ ነው? ማን ስለሆንክ ነው የመታው? ነገሩሽ እንዴ? እኔ እኮ እንዳትነግሯት ብዬ ነበር። ቆይ አንተ ማን ነኝ ብለህ ነው የምታስበው? ምን ነው ማማ? ማንንም ቢሆን የመምታት መብት የለህም። እሺ እና አብሮሽ ሳይውስ? ቆይ አንተ ምን አገባ? ቆይ እኔ እንዴት ልኑር? አንተ እኮ ህይወቴን አኩኩሉ አደረከው። ምን ታካብጃለሽ? ያከራይሽ ልጅ እኮ ነው። ምንም ይሁን እሱ መምታት አልችልም። ከኔ ዙሪያ ካሉ ሰዎች ራቅ። አንቺን ግን መራቅ አልችልም። ለምን? ወድጄሻለሁ። የሌለ ነው ደስ ያለሽኝ። አታውቀኝም እኮ። መቼ አውቀኝ? መች ተግባብተን ነው የምትወደው? ፍቅር እኮ ሰው በሰበብ አይደለም የሚወደደው። ከዚህ በኋላ አይደለም ሰው መምታት፣ ቀና ብለህ ብተኝ እከሳለሁ። ምን አልሽ? አፈላሽሽ። እንደውም ዝም ስልሽ ዘለልሽ። የመጨረሻ ማስጠንቀቂያ ነው። እና ምን መታሰር መፈራ መስሎሽ ነው? ቤቴ እኮ ነው። ማደሪያ ባጣ ገብቼ እንደማደር አልነገሩሽ? በእኔ መወደድ ጸጋ ነው። አርፈሽ ተቀበይ። ሞቴን እመርጣለሁ። እሱ በህልም ነው። እሺ ትዕግስቴን ባትፈታተኝ ጥሩ ነው። እንደ በረሮ ነው የምጨፈልቅሽ። ወሊት ወይ ምንድነው እንደዚህ? አንቺ ግን ዛሬ ሰማዩን አይተሽዋል እንዴ? ምን ነው? ምን ሆነ? ወይ ያየሽው ግን አልመሰለኝም። ሁለት ፀሐይ እኮ ነው የወጣው። የታል? እልሽ አንደኛዋ እዚህ ጋር ትታይሻለሽ፣ እዛ ጋር። አንደኛዋስ? አንዷ ደግሞ የታለች? የምር ግን በጣም ነው ያመረብሽ። አመሰግናለሁ። ችግር የለው። ግን ምሳ በልተሻል? አዎ በላሁኝ። አሁን እኮ ልናፈስ ብዬ ነው የወጣሁት። አንቺ ኪራ እኮ ቀድሞ ገብቷል። እውነት በል። አውቄ ነው፣ ስቀልድ ነው። ባይሆን ምሳ ከበላሽ ቆንጂዬ ቡና ልጋብዝሻል። እና ታዲያ እኔም ብዬ ነው። እኔ ልጅ እሺ እና ተቃጥለልኛል። አረ ነው ማንም እንደማረግ ግራ ገብቶኛል። እኔ ምን ቆይ ስራ ላይ እንዴት ነች? ስትሰራማ ጎበዝ እኮ ናት። እኔ ያልቻልኩት ይሄ ተጓዳኝ ባህሪዎቿ ነው። ቆይ ለምን አታባራትም? በነገሩ ደግሞ ስራ በዝቶብኛል ምናምን ነገር ስትል ነበር። እንዴት አባራታለሁ እንዴ? አሁንማ አይሆንም። ወይ ጉድ! ጭራሽ ብላ ብላ ለገዛ ሚስት አማች። እኔ እኮ የገረመኝ በምን ፍጥነት አወራቻት። እኔ እኮ ጽናት ስትነግረኝ ይችማል። ሁለተኛዋ ኒና ናት። ኒና እራሷ ከለር ለውጣ። የምሬን ነው የምልህ። ኧረ ኒና በስንት ጣዕሟ ተመስገን ነው። ኒናን የሚያስመሰግን ሰው ተገኘ። እኔ ያለም አይመስለኝም ነበር። አንድ ቀን ትመጣ የለ ታያታል። ለጥፋት የተፈጠረች ሰው። ኧረ አልመጣም። ትመጣል ይለኛል። በጥፊ ልበላት እንዴ ነው? ተመስገን አምላክ ካንተን ሰጥቶኛል። አሁን ደግሞ በልጅ ቢባርከን። እንዴ ቁጭ በይ እስኪ ቁጭ በይ። እኔ የምለው ጆሬ ነው አሁን ልጅ ስትሰማው ልበል እንዴ? ቆይ አንቺ የት ነበርሽ? እሰይ እለለለለ የእውነት በጣም ነው የምትገርሚው። እሺ ትንሿ። ኧረ ኒና ምን ሆነሽ ነው? ታዲያ ትንሿ ከዚህ በኋላ ለጽናት በጣም ልዩ እንክብካቤ ያስፈልጋታል። እሺ ኒና ምን እያደረግሽ ነው? ተረጋጊ እንጂ።
እኔ ምልጽ ኪራ ግን ያውቃል ምኑን? ሄፕ ማለትሽን ማርገዝሽን ነው እንዴ? ጽናት እርጉዝ ናት እንዴ? አዎ ደስ አይልም? ኧረ እኔ እርጉዝ አይደለሁም። አይ ሰምቼሻለሁ እኮ ምንድነው መደባበቁ ለምን አስፈለገ? አንቺ የወሬ ጫፍ ይዘሽ ስለምትተረተሪ እንጂ እኔ ምንም እርጉዝ አይደለሁም። እስኪ ሙች በይኝ። ይኸው ሙች። እኔ ደግሞ መስለሽኝ እኮ ደስ ብሎኝ ነበር። ትንሿ ሂጂ አንቺ እናቴ ወደ ስራሽ። እሺ በቃ አንቺ በመሰለኝና በደሳለኝ ነው አይደል የምትመሪው? ፂ ደግሞ እኔማ ልጅ ምናምን ስትይ መስሎኝ ነው። ደግሞ እንደዚህ ሆነሽ የት ነው ጥለሽኝ ሄድሽ? ተይም እባክሽ ባልሄድ ይሻለኝ ነበር። እንዴት? ኧረ ይቺ ሰኒ የሆነ ነገሯ ጨለል ሳይል አይቀርም። ዋ አንቺ አሁን ገና በማይመጣ መጣሽ። እሺ የምሬን ነው እንዴ? ከጊዜ ወደ ጊዜ እኮ እየባሰባት ነው የመጣው። በዚህ ሁኔታ ከቀጠለች ደግሞ የባሰ ነው የምትጫለለው። እናንተ የምትወዷት ከሆነ ሳይብስባት የሆነ ነገር አድርጎላት። ምን? አዎ በቃ ሊድ እቺ እብድ የሆነች ልጅ ደግሞ መታ ቤቱን አሞቀችው። በአንድ እግሩ ነው ያቆመችው። እና እንዴት ነው ናትሻ? ተጠፋፋን እኮ በእናትህ። አይ ኪራ፣ አሁን የገባኝ ነገር ቢኖር ቅዱስ ከሌለ ማንም ሰው ዞር ብሎ እንደማይ። ተው እንጂ ናቲ። ምን አሁን የጊዜ ሰዓት መጣበብ ነው እንጂ አንተ ሰዓትን የጣበበው አይደል? እኔ ህይወቴ እየጠበበ ነው። እንዴ ማለት ምን? እንዴት አለው? ዛሬ ነገ ወይ ከነገ ወዲያ ልሞት ይችላል። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን ሆነህ ነው ራስህ ላይ የምታሟርተው? ምንም የማማርት አይደለም። ህይወቴ ምን አይነት ስቃይ ውስጥ እንዳለ ብታውቅ ኖሮ እንደዚህ አትናገረኝም ነበር። ቆይ ምንድነው? ምን ተፈጥሮ ነው? አንድ የሰፈር ጉልቤ ህይወቴ ላይ ጢባ ጢቢ እየተጫወተ ነው። የት? እናንተ ሰፈር? አዎ ሰው የለውም ብሎ እኮ ነው። ይገባኛል። ቆይ ምን ያጋጫችሁ ነገር አለ? በቅዱሴ ምክንያት ነው። ቅዱሴ? እንዴት? በሰላም ነው። አልገባኝም። በሰላም እንዴት ተጋጫችሁ? ወይ ኪራ፣ ሰላም የቅዱሴ ድሮ ፍቅረኛው። ኦኬ አሁን ገባኝ። እንዴ ሰው ለምን አያት እኮ ነው የሚለው። ባለፈው ራሱ ያከራያው ልጅ እንዴት አድርጎ ቅጥቅጥ አፈር ከድሜ እንዳበላው ብታይ። እንዴ ናቴማ እንደ ቀልድ የሚታይ ነገር አይደለም። እኛ ራሳችን መተን እናናግረዋለን። ይሻላችኋል። በኋላ ሞቼ ቀበሬ ላይ ጥሩ ሰው ነበር ከማለት አሁን ብትደርሱልኝ ነው የሚሻለው። ግዴ ነው ደርሰንልሃል። ድረሱ እንዴ አይዞህ ወላ ለቅሶ ልትደርሱኝ ነው። ብታይ ምሩዬ ሆዴን እንዴት እንዳመመኝ ምን እንደማረግበት አላውቅም። ግን አንቺ ደህና ነሽ አይደል? እንዴ ተሽሎሽ ነው? ምንድነው? ማውራት ትችያለሽ? እሺ ታዲያ ያኛው እጅሽ ይሰራል እኮ። እሺ ምን ላድርግልሽ? ወረቀት እስክሪብቶ ላንጣ? የምትፈልጉት ነገር አለ? አይ የለም፣ ስንፈልግ እንጠራሻለን። እሺ መድኃኒት ሰዓቷ ደርሳል። አንዴ ልስጣት? እኔ እሰጣታለሁ፣ ችግር የለውም። ማሚ ናት የምትሰጣት፣ ለዛ ነው። በቃ ምሩዬ እመጣለሁ። እሺ በጣም እንዲህ በድን ነው መሆን ያለብሽ። መዳን የለብሽ። ለምንድን ነው የፈለግሽኝ?
አይ ምንም ያው ይቅርታዬን ተቀበለሽኛል ወይ ለማለት ነው። እና እሱ በስልክ አይበቃም? መምጣቱ ለምን አስፈለገ? ጓደኝነታችን ስለምፈልገው ነው። ላንቺ ነው ያመጣሁት። አመሰግናለሁ ግን አያስፈልግም። እንዴ እንደዛማ ከሆነ ጓደኝነታችን አትፈልግም ማለት ነው? እንደዛ እንኳን አይደለም። እና ታዲያ ጠጫው ማለት ተቀበይኝ። እንደውም ልፈትሽ በቃ ቤት ጠጣዋለሁ። አይ ትንሽ ማውራሽ ነገር አለ። በዛውም እስከዛ ጠጭ። እሺ የት ነው ያለነው? እኔ እንጃ። ወይኔ ጉዴ! ምንድነው አንቺ ሰጠኝ እንደዚህ ያደነዘዘሽ? ማለት ታየው እናቴ፣ አንቺ እኮ ምንም አሰሚ። ሄላ እየጠበቅን ነው። ካፌ በራይድ ነኝ። ብር ኬት አመጣለሁ? ኧረ እባክህ እዛ ከመጣሁ በኋላ ላሽ ብትለኝስ? እሺ በቃ ና እና አብረን እንሄዳለን። እሺ ቻው። ትተሽኝ ልትሄጂ ነው እንዴ? ኧረ ሙሽራ ያልተገኘበት ሰርግ እንዴት ሄዳለሁ? ማለት ሰርግ ነው የምትሄጂው? አንቺ እንኳንም እንደዚህ ሆነሽ እንዲሁም ማገዶ ትፈጃለሽ። መጣሁ እጄ ልታጠብ። የትም እንዳትሄጂ። ትንሿ ነይ እንሂድ። እንዴ አንተ ደግሞ እዚህ ምን ትሰራለህ? እሱን ተይው፣ አሁን ተነሽ። እኔ አልሄድም። አሁን እንሂድ አልኩሽ እኮ። ልቀቀኝ። መቅደስን ጠብቃታለሁ አልኩህ እኮ። እኔም አንቺን እየጠበቅኩሽ ነው ከገባሽ። ነይ አሁን እንሂድ። ተነሺ። ምን ነው ያለው? ትሩሽ ዝም አልሽ? ምንም እንዲሁ ዝም ብዬ ነው። ደብሮሻል? ኧረ እኔ አልደበረኝም። አይ እኔ ደግሞ እኮ ያለ መደብሽን ዝም ብለሽ ተቀመጪ ምን ሆንሽ ብዬ ነው። እህቴ ናፈቀች። ካለ ወትሮ አይኔ ላይ ውል ትልብኛለች። እና ደውይላት። እሷ እኮ ስልክ የላትም። ሌላ ጊዜ የምታገኝበት ስልክ የለም ታዲያ? ቤተሰቦቼ ነበሩ። እነሱ ደግሞ እነሱ ምን? እኔ እና እሷን ማገናኘት አይፈልጉም። ገንዘብ መላክ ስላቆምኩኝ አያነሱልኝም። አይዞሽ በቃ አንዴ እንኳን ድምጿን እንድሰማው ቢፈቅዱልኝ እንዴት ደስ ባለኝ። ወይ ታዲያ የጎረቤት ስልክ የለሽ? አይዚ ከዛ ቤት እኮ ከወጣሁ ስንት አመቴ። እነሱ ደግሞ ገንዘብ ስላላኩኝ አይፈልጉኝም። ገንዘብ ስለሌለሽ ሲጣሉሽ አስበሻል? ለዛውም የገዛ ቤተሰቦች። እረዳሻለሁ እኮ ኒና፣ ግን በቃ እንደዚህ አትከፊሽ። አይ አልተከፋም፣ ዝም ብዬ ነው። ሲከፋሽ እኮ መታቀፍ እንድትረጋጊ ያደርግሻል። ሐዘንሽን ለቀቅ ያደርግልሻል። አዎ እዚህ ግን በቃ አልቻልኩም። በጣም ነው ከፋኝ። ብቻዬነት ተሰማኝ። ምንም ሰው እንደሌለኝ ነው እየተሰማኝ ያለው። አልቻልኩም። እኔ ያለሁልሽ አይደለም? እኔ ያለሁልሽ ነው። ልቀቀኝ። ችግርሽ ምንድን ነው? አንተ ራሱ ምንድነው ችግር? ልቀቀኝ። አለቅሽም። ነይ አሁን አርፈሽ ሂጂ።
አንተ ነህ ከየት መሄድ እንዳለብኝ የምነግረኝ? ትንሿ ትዕግስቴን አትፈታተኝ። አልሄድም። ምን ልትሆን ነው? አንቺ ልጅ መንገድ ላይ እንደ ጅል መሆንሽን አቁሚ። ማንን ነው ጅል? አንቺ ነሽ ጅል። ጅል ባትሆኝ ማንንም አታምኝም ነበር። አንተ ራስህ ነህ ጅል። ማ እኔ? አዎ አንተ። ሰው ተወኝ ስለማይገባ ጅል ነህ። አሁን ነይ፣ እሱም በኋላ ተሰረጅኛለሽ። አልሄድም አልኩ እኮ። ምን እንደምታደርገኝ አይደል? እርግጠኛ ነሽ? አዎ። እንግዲህ በደህና ጊዜ ከገለባ አቅሎሻል። ይዛና ለምን ብሎ ማለቀኝ? አለቅሽ። እንዴ ጺሞ አለሽ እንዴ? አለው እኮ ኪራዬ። በቃ ይሄ ስራ አጠፋፋን አይደል? መገናኘትም ቀረ እንዴ? ቀላል አጠፋፋን? አሁንማ ቤት የምትመጣው እኮ ለአዳር ሆነ እኮ። ራሱ እኮ ስትናፍቅ ስራ ቦታ እየመጣች ነው የምታይክ። አቤት አቤት። በቃ አሁንማ መንገድ ተከፈተልሽ አይደል? የምን መንገድ? የወሬው ነው። አፍሽ ተዘግቶ ነበር። አሁን የሆነ ነገር ሲባል የፈጠነ ትንታኔ መስጠት ጀመርሽ ነው። እንደዚህ እንዳላችሁኝ ግን አትቀሩም። እሺ እንዴ? ማለት የምን ዛቻና ማስፈራሪያ ነው? እንደዚህ እንደቀላዳችሁብኝማ አንድ ቀን የወሬ ያለ ማለታችሁ አይቀርም። እሺ እንደው አንቺ ዝም ብለሽ እኛ እንደሱ የምንልበት ቀን ይናፈቀኝ። ኪራ ደግሞ ገና ስትመጣ ጨቃጨቃታለሁ ብለህ ነው እንደ የመጣኸው? በቃ አሁን ና ግባ። አይ ጺሙ፣ እውነቱ ሲናገርሽ ትናደጃለሽ አይደል? ቆይ ምን አድርጊ ነው የምትለኝ? ትንሽ ተረጋግተሽ ትሄጃለሽ። ለምንድን ነው የመጣኝ? እንድትረጋጊ። እንዴ እና የተሻለ ቦታ አተነው እዚያ የመጣኝ? ቆይ ምን ለማድረግ እያሰብክ ነው? አረ ምንም አላደርግሽም እባክሽ፣ አትፍሪ። ኧረ እባክህ ግዛቱ ውስጥ ካስገባኸኝ በኋላ ምንም አላደርግሽም አትበል። ይኸውልህ ምንም ነገር አደርጋለሁ ብትል በኋላ ለምወስደው እርምጃ ተጠያቂ ያልሆነ። አረ እባክሽ ምን ልታደርጊ? እቆርጥልሃለሁ። ምን ነው አንቺ ጨካኝ? ስታስቢው ራሱ ዘገን ነሽ። ራሴን አዞረኝ። ምን ነው? እኔ እንጃ እንቅልፍ ይለኛል። እሺ በቃ ነይ። ይቺ ኬሲ ምን ልታረጋት አስበው?